ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ነው። አድማጮቻችን እንዳላችሁበት ሰዓት አቆጣጠር እንደምን ከረማችሁ ብንለው ይሻላል። ኢሳያስ እንደምን ከረማችሁ? አዎ አይዶኖ እንዴት እንደሚያስኬድ በዚህ ሰዓት የአሜሪካ አድማጮቻችን ለሽ ያለ እንቅልፍ ላይ ናቸው። አውሮፓ ይነስም ይብዛም የአንድ ሰዓት ምናልባት የ2 ሰዓት ልዩነቶች ቢኖሩ ነው። መካከለኛው ምስራቅ ሊያዳምጠን ይችላል። ተመሳሳይ ሰዓት ነው ያለን። እዚህም አዲስ አበባ እንደዚሁ ነው። ነገር ግን የሥራ ሰዓትም ነው። ይህንን ፕሮግራማችንን በዚህ ሰዓት ለሚከታተሉና በኋላ ለሚያገኙት ይሄ ጠዋቱን በዛሬው ዕለት የተስተጋቡ ዜናዎችን ጠቀስ ጠቀስ የምናደርግበት ፕሮግራምና አቀራረብ ነው። ኢሳያስ ልክ ነህ። እንደምን አደራችሁ፣ እንደምን አመሻችሁ ነው የምንለው ማለት ነው። እንደምን አረፋፈዳችሁ? አዎ ያስኬዳል። እንግዲህ ያስኬዳል። ብዙ ጊዜ ደጋግመን ስለምንለው ነው። ደህና ናችሁ ወይ በሚለው እንለፈው። አድማጮቻችን ደህና ናችሁ? ሰዓቱ ምንም ይሁን። አዎ ዛሬ ወሬያችን ዳቮስ ይወስደናል። ዳቮስ የስዊዘርላንድ ምስራቃዊ ከተማ ናት። ከዛ ኢየሩሳሌም ይወስደናል፣ መካከለኛው ምስራቅ ውስጥ። ከዛው ሳንወጣ ቴሄራን ጎራ ያደርገናል። እንደዚሁም ደግሞ አዲስ አበባም አለ። ከአዲስ አበባ ብንጀምርስ? ከአዲስ አበባውን ጀምራ እንግዲህ አለም ለጠዋት ምን አዲስ ነገር አለ በማለት ሪፖርተር ጋዜጣን ለማየት ሞክሬ ነበረ። ባንኮች ብዙ ጊዜ አተረፉ፣ ይህን ያህል ቢሊዮን፣ ይህን ያህል ሚሊዮን አተረፍን የሚል ዜና ነው በአብዛኛው የምትሰማው ከየባንኮቹ። በአጋጣሚ ትኩረቴን ሊስብ የቻለው እንግዲህ ጸደይ ባንክ ግን ከሰርኩ ነው የሚለው። ጸደይ ባንክ ብዙ አልሰማውም። ስለዚህ ታዋቂ ባንክ አይደለም ማለት ነው። ጸደይ ባንክ በፊት ማይክሮ ፋይናንስ ተቋም የነበሩ አነስተኛ ብር ያንቀሳቅሱ የነበሩ
ተቋማት ተዋህደው የፈጠሩት ባንክ ነው። ምናልባት ዜናውን ብንመለከት ምን ይላል? ጸደይ ባንክ በ2017 የሂሳብ ዓመት ከ2 ቢሊዮን ብር በላይ ኪሳራ ማስተናገዱንና የባንኩ ፕሬዚደንትም ከኃላፊነት መልቀቃቸው ታወቀ ይላል። ባይለቁ ነው የሚገርመኝ። ይህን ያህል ኪሳራ አስተናግዶ እንዴት ነው? እንዲያውም እስር ቤት ነበር መግባት የነበረበት። ወል እዛ ለምን ያደርሳል ኢሳያስ? አይ ምን አለ መሰለ፣ ይህን ያህል የገንዘብ ኪሳራ እስኪደርስ ድረስ እንዴት ይቀመጣል? ምክንያቱን ምን ይላል? ከኢትዮጵያ ብሔራዊ ባንክ ፍቃድ አግኝተው ወደ ባንክ ሽግግር ካደረጉ 6 ማይክሮ ፋይናንስ ተቋማት ውስጥ የተለያዩ 6 ማይክሮ ፋይናንስ ተቋማት ወደ ባንክ አድገዋል ማለት ነው። እሺ። እና ከነሱ ውስጥ ቀዳሚ የሆነው የአማራ ብድርና ቁጠባ ተቋም ነው ይላል። እና ይህ ማይክሮ ፋይናንስ ተቋም ጸደይ ባንክ በሚል መጠሪያ ወደ ባንክነት የተሸጋገረ ሲሆን ሰሞኑንም የ2017 ሂሳብ ዓመት የሥራ ሪፖርቱን ይፋ አድርጓል። ሪፖርቱ እንደሚያሳየው ባንኩ በ2017 ባለፈው ዓመት ማለት ነው የሥራ እንቅስቃሴው 2 ቢሊዮን 130 ሚሊዮን ብር ከስሯል ይላል። በኢትዮጵያ ይንቀሳቀሱ ከነበሩ ከ45 በላይ የብድርና ቁጠባ ተቋማት ውስጥ ወደ ባንክነት እንዲያድጉ መወሰኑን ተከትሎም ከኢትዮጵያ ብሔራዊ ባንክ ፍቃድ በማግኘት ቀዳሚ ነው ይላል ጸደይ ባንክን። እና እንዲህ አይነት ክስረት ሲያስተናግድ ግን ለመጀመሪያ ጊዜ ነው። ግን ዓለም አሁን የዚህን ያህል ትልቅ ብር ከስረህ ኤግዚስት ማድረግ ይቻላል ማለት ቀደም ላለፉት ለተወሰኑ ዓመታት ሲሰራ የቆየ ባንክ እንደመሆኑ መጠን የሚችል ይመስለኛል። ኪሳራ ያስተናገደበት መሠረታዊ ምክንያት ሪፖርቱ ላይ አልተቀመጠም ይላል እና ነገር ግን ባንኩ የማስተካከያ እርምጃዎች እየወሰደ መሆኑን ገልጿል። ላለፉት ዓመታት በተለይም ደግሞ ከ2013 የሂሳብ ዓመት ጀምሮ ያልተቋረጠ ትርፍ ሲያገኝ የቆየ ነው ይላሉ። ሰው ምንድን ነው ባለፈው ዓመት የተከሰተው? እና ይሄ ሪሊ ባንኩ ራሱን መመርመርና ወደ ነበረበት ጥሩ ሁኔታ እንዲመልስ እንመኛለን። ይችላልን ብዬ አስባለሁ። በ2017 ሂሳብ ዓመት ግን ትርፋማነቱን ማስቀጠል ሳይችል ቀርቷል ይላል። አይ ቲንክ ትንሽ ከባንኮች የክስረት ዜናዎች ብዙ የተለመዱ አይደሉም እና ጸደይ እንግዲህ ይሄ ዕጣ ፈንታው በዚህ ዓመት ይሄ ሆኗል ማለት ነው። ጥያቄ ከሌለ ወደ ዳቮስ እንለፍ። ወደ ዳቮስ እንሂዳለም። እንግዲህ መቼም እውነቱን ለመናገር በአሁኑ ሰዓት ኢሳያስ የትኛውም ዜና ቀጥታ የፕሬዚደንት ዶናልድ ትራምፕ በማኅበራዊ ገጽ ላይ የሚታወጅ ወይም አጠቃላይ የዓለም ዜና የፕሬዚደንት ዶናልድ ትራምፕ መዋለ ዜና ሆኗል። አዎ በጣም በሚገርም መልኩ ዓለም በሙሉ ትኩረቱ ዶናልድ ትራምፕ ላይ እንዲሆን ተገዷል ማለት ይቻላል። ያ ምንድነው ባለኝ ልምድ የማውቀው በፐርሶናል እንዴት ነው አሜሪካ ኢዝ ዶናልድ ትራምፕ አይነት ነገር ዶናልድ ትራምፕ ማለት አሜሪካ፣ አሜሪካ ማለት ዶናልድ ትራምፕ አይነት የአመራር ዘይቤን ያላቸው። ስለዚህ ዶናልድ ትራምፕ ወይም ለምሳሌ ንጉሳዊ ልትለው በቃ ንጉሳዊ ናቸው። ስለዚህ በቀጥታ ባገኙት አጋጣሚ ለጋዜጠኛ ሁሌ ክፍት ናቸው። በማንኛውም ጉዳይ ላይ የመሰላቸውን አስተያየት ይሰጣሉ፣ ይጽፋሉ። ጠቅላላ የእሳቸው እንቅስቃሴ ዓለምን በሆነ መንገድ አፌክት ያደርጋል። ስለዚህ እውነቱን ለመናገር የዓለም ጆሮ ከዋሽንግተን ሳይርቅ 1ኛ ዓመታቸውን ትናንት አክብረዋል። ጃንዋሪ 20 ነው ዋይት ሃውስ የገቡት በዓለ ሲመታቸው እና ትናንትና ጃንዋሪ 20 ነበር፣ 1ኛ ዓመታቸው ነው።
የአንደኛ ዓመታቸውን እንግዲህ ገምግመዋል። 365 ቀናት የድል ቀናት ወይም የውጤትና የስኬት ጊዜ በሚል ብዙ ማብራሪያ ሰጥተዋል። አሁን እዛ ውስጥ አንገባም። ዛሬ ግን ዳቮስ ሄደዋል እና ከተወሰኑ ሰዓታት በኋላ ይደርሳሉ። እሳቸው እዛ እንግዲህ ዳቮስ የስዊዘርላንድ ምስራቃዊ ከተማ ናት። የዚህ ዓመቱ የዓለም የኢኮኖሚ ፎረም ወይም መድረክ የመሪዎች የዓለማችን ታላላቅ ኩባንያዎች ሥራ አስፈጻሚዎች፣ ባንኮች እና የፖሊሲ አውጪዎች በጋራ የሚታደሙበት ከዓለማችን ትልቅና ግዙፍ ከሆኑ ሁነቶች አንዱ ነው እና በዚህ ስብሰባ ላይ ዶናልድ ትራምፕ የሚሄዱት አንደኛ ንግግር ያደርጋሉ፣ ሁለተኛ በአሜሪካና በአውሮፓ መካከል አፈራቃቂ ሽብልቅ የመሰገ የግሪንላንድ ፍላጎታቸው በእውነት በሁለቱ አገሮች በአህጉር አውሮፓና በአሜሪካ መካከል ወዳጅ አለመሆናቸውን አሁን ተማምነዋል። አሁን ያልተማመኑት ነገር ጠላት ነን ወይ ነው። ይህንን ለማረጋገጥ ነው አውሮፓያኖቹ እየፈለጉ ያሉት እና እንደውም በጣም ብዙ ነገሮች እያነበብን ነው ያለ ነው። ለምንድን ነው ዶናልድ ትራምፕ ከአጋርነን ከሚሉት ከአጋሮቻቸው ይልቅ ባላንጣና ተፎካካሪ ናቸው ለሚባሉት የተሻለ ከበሬታና አጋር ወይም ወዳጆች ናቸው ለሚባሉት ደግሞ የከፋ ዘለፋ የሚያቀርቡት የሚል ሰፊ ትንተና ማይቻለው ኢሳያስ። ከዚህ አንጻር የዳቮሱ ስብሰባ የተከፈተው ከትናንት በስቲያ ነው እና የፈረንሳይ ፕሬዚደንት ማክሮን በዛ ስብሰባ ላይ ትናንት ንግግር አድርገው ነበር እና የዶናልድ ትራምፕን የታሪፍ አገዛዝ ፍጹም ተቀባይነት የሌለው በማለት አውግዘዋል። ሁለተኛ ደግሞ ለዚህ የሰላም ቦርድ ለተባለው እናሳቸው ለሚመሩት ቦርድ የተለያዩ ሀገራት መሪዎችን አባል እንዲሆኑ በትነዋል፣ ጥያቄ አቅርበዋል እና ጥያቄ ካቀረቡላቸው መሪዎች መካከል የፈረንሳይ ፕሬዚደንት ማክሮን አንዱ ናቸው እና ማክሮን ይህን ጥያቄ ለመቀበል እየፈለጉ አይመስልም እና ይሄም ዶናልድ ትራምፕን አብሽቋቸው ማን ይፈልጋል አንተንስ የሚል ምላሽ ሰጥተዋል። እንደውም ባለኝ መረጃ አሁን አይቆይም ብለዋል በስልጣን ላይ የፈረንሳዩን ጠቅላይ ሚኒስትር ማክሮንን አሁን በዛ ፈረንሳይ በምርጫ ይጥለዋል ብለው ነው ያሉትና በጣም ነው የሚዛለፉት። ስለዚህ በተለይ እንግሊዝና ፈረንሳይ መቼም እውነቱን ለመናገር የአውሮፓ ሀያላን ናቸው፣ ቢያንስ ኒውክሌር አላቸውና ዶናልድ ትራምፕ በተከታታይ ንግግሮቻቸው የምናየው እነዚህን ሁለቱን ጉልበታቸውን እጥፍ አድርገው ሲገፏቸው ነው የሚታየኝ። ብዙ ያለ እንትን ለምሳሌ የእንግሊዙ ጠቅላይ ሚኒስትር እዚህ ብዙ ስራ ይበዛብኛል ብለው አይሄዱም። ዳቮስ ብዙ ጉዳይ አለብኝ እዚህ ሀገር ውስጥ ብለው ነው ቀርተዋል እንጂ አንዱ ዶናልድ ትራምፕ ሊያነጋግሯቸው የሚገባ ሰው ነበሩ፣ በዚህ በግሪንላንድ ጉዳይ ማለት ነው። ስለዚህ ለማንኛውም ዶናልድ ትራምፕ ፊታቸውን በጨው ታጥበው ወደ ዳቮስ እየሄዱ ነው። አጀንዳይም በግሪንላንድ ጉዳይ መነጋገር ነው ብለዋል። ሰልፉን ነገር አልችልም። በስዊዘርላንድ የተለያዩ ከተሞች የተቃውሞ ሰልፍ አዎ፣ ትራምፕ ዩ አር ኖት ዌልካም ይላል። ይሄ በአማርኛ ትራምፕ ምጣትዎን ያርቀው ማለት ነው። ምጣትዎትን ያርቀው የሚል ነው። የስዊዘርላንድ መንግስትም በዚህ ተወቃሽ ሆኗል። አንድ አምባገነንና ንጉሳዊ ፈላጭ ቆራጭን የምትጋብዝበት ብታስተናግድበት ምክንያት ለምንድን ነው እንዲመጡ የተፈቀደላቸው በሚል ይህን በማድረግ የእሳቸውን አምባገነናዊና ንጉሳዊ
ንጉሳዊ ማናሉኝነት እውቅና እንደሰጠ ይቆጠራል በማለት ስዊዘርላንድ መንግስትም ላይ እየተነጣጠረ ነው። በተለያዩ ከተሞች ነው እየተደረገ ያለው። እንግዲህ ዶናልድ ትራምፕ በማንኛውም ሰዓት ከዚህ በኋላ እግራቸው መሬት ይረግጣል። ዳቮስ ላይ እግራቸውን ሳይረግጥ በፊት የተቃውሞ ሰልፉ ተጣጥፎ ነው እየተካሄደ ያለው። ዓለም መቼስ ይሄ እጅግ በጣም የሚገርም ትልቅ ዜና ነው። ምክንያቱም ዶናልድ ትራምፕ የአሜሪካው ፕሬዝዳንት በሚሄዱባቸው ቦታዎች በሙሉ ማለት ይቻላል አውሮፓ ቢሄዱ፣ አሜሪካ፣ ኤስያ ቢሄዱ፣ የትኛውም የዓለም ክልል ቢሄዱ የወርቅ ምንጣፍ ተነጥፎላቸው እንደ ልባቸው ተንጎማለው እንደ ልባቸው ተናግረው መሄድ የሚችሉ መሪ ናቸው። ግን አሜሪካ ወደ አገርህ ስትመጣ በእንደዚህ አይነት የተቃውሞ ሰልፍ ህዝብ ሲጠብቅህ ይሄ የመጀመሪያው አይሆንም። ዓለም ያ የመጀመሪያ አይሆንም፣ የተለመደ ነው። በዲሞክራሲ ሀገሮች ሁሌም አጀንዳ አያጡም። በኢኮኖሚ ጉዳይም በምንም ሰልፍ ይወጣሉ። ግን ፐርሶናል በሆነ ደረጃ በተለይ በዚህ ደረጃ ምናልባት ያልተለመደ ሊሆን ይችላል። ዶናልድ ትራምፕ ግን ሁከትና ሀኬት የሚወዱት ነገር ይመስለኛል። በትናንት መግለጫቸው ሞቅ ያለ በዳቮሱ ስብሰባ ላይ በፍቅር እንደሚጠበቁ እምነታቸውን ገልጸዋል። ስለዚህ መልካም አቀባበል ይጠብቀኛል ብለው ነው የተናገሩት። እንደ እውነቱ ከሆነ አውሮፓ ብትቧጭራቸው ነው በአሁኑ ሰዓት የምትፈልገው። እንደዚህ አይነት ነገር ገጥሟት አያውቅም አውሮፓ። ለማንኛውም እሳቸው ብዙ ቀጠሮች ይዘዋል፣ የስብሰባ ከብዙ መሪዎች ጋር በግሪንላንድ ጉዳይ ነው የሚነጋገሩት። መድረኩ ላይም ንግግር ያደርጋሉ። ከመሄዳቸው በፊት ታሪፍ ብቻ እንዳይመስላችሁ ብለዋል። ግሪንላንድን የአሜሪካ ለማድረግ ያለን መንገድ ወይም አቅም ታሪፍ ብቻ አይደለም፣ ሌሎች ብዙ መንገዶች አሉ፣ እነሱን ሁሉ እንጠቀማለን ብለዋል። እና ይሄ ንግግራቸው የዶናልድ ትራምፕ ኦልሬዲ አንድ መሰረታዊ ለውጥ እያመጣ ነው። እንደምታውቀው የአውሮፓ ህብረት እንደ አውሮፓ ህብረት ከፕሬዚደንቱ ጋር ተደራድሮ በታሪፍ ጉዳይ አይ ቲንክ 15 በመቶ ነበረ ታሪፍ የተቀበለው። ስምምነት ተደርጎ ያው ስምምነት ላይ ደርሰው ነበር። አሁን የአውሮፓ ህብረት እንደ ህብረት ይህን ስምምነት ውድቅ ሊያደርግ ነው። ስለዚህ ይሄ አንድ እርምጃ ነው። ዓለም ያ በሁለቱ ሀገሮች መካከል አሁን የነበራቸው የንግድ ስምምነት ፈረሰ ማለት ነው። ስለዚህ አውሮፓውያኖች ከዚህ በኋላ አይዶን ነው እንዴት እንደሚቀጥል። ምክንያቱም አሁን አውሮፓ በጋራ ሆነው የዶናልድ ትራምፕን ታሪፍ መቃወም ጀመሩ ማለት ነው። ይሄ ማለት በአውሮፓና በአሜሪካ መካከል ያለውን ልዩነት እያፈራቀቀው ይመጣል ብዬ ነው የማስበው። በሌላ መልኩ ግን ዓለም ይሄ ማለት በስምምነቱ መሰረት አሜሪካ ወደ አውሮፓ ህብረት የምትልካቸውን ሸቀጦች ላይ የራሳቸውም ታሪፍ በለው ያለ ታሪፍ የሚቀበሉ በፊት በዝርዝር በስምምነት የተቀበሉት ይቀርና ከዚህ በኋላ እነሱም አሜሪካ ላይ የፈለጋቸውን ይጥላሉ ማለት ነው። የአሜሪካ ዕቃ ሲመጣ ይሄን ያህል እንደዚህ የሚል ነገር ውስጥ ነው የሚገቡት። ስለዚህ ይሄ ኢስካሌት ነው የሚያደርገው። አሁን 10 በመቶ ነውጥ እያሉ ያሉት በአውሮፓ ህብረት ላይ 25 በመቶ ይሆናል ማለት ነው። አዎ። ስለዚህ አሁን ይሄንን ስምምነት ውድቅ ካደረጉ በኋላ አውሮፓውያኖቹ የራሳቸውን አጸፌታ ይሰጣሉ። ከዚህም የበለጠ በተለይ የግሪንላንድን ጉዳይ በተመለከተ ፕሬዚደንቱ ከወጡበት ጫፍ ላይ የማይወርዱ ከሆነ ይህን ነገር እርም የማይሉት አይነት ነገር ከሆነ በጣም ብዙ የከፉ በሁለቱ መካከል እስካሁን ድረስ የጸና የገነገነ ስንት 10 ዓመታት ያስቆጠረውን ግንኙነት የመበጣጠስ ሂደቶች ውስጥ ሊገቡ
ይችላሉ ተብሎ ነው የሚታመነው። ለማንኛውም ዛሬ ዶናልድ ትራምፕ ዳቮስ ገብተው ንግግር ማድረግ ብቻ ሳይሆን በርካታ በደርዘን በርካታ መሪዎችን በአብዛኛው አውሮፓ መሪዎችን በዚህ በግሪንላንድ ጉዳይ ያነጋግራሉ። ከወዲሁ ዴንማርክ ቀርታለች። ዋናዋ የሚመለከታት ናት። በእውነት ዴንማርክ ቁፍ ያለች ዶሮ አይነት ስሜት ውስጥ ነው ያለችው። በብዙ መንገድ ስታስበው ልትጋፈጠው ያልጠበቀችው ወዳጅ ጠላት ሲሆን የሚባል ነገር አለ አይደለም? አዎ፣ በሬ ካራጁ። አሁን ኔቶ ከፍተኛ ራስ ምታት ነው የደረሰበት። በጋራ አብረው እኛን የሚነካ ጠላት የተነሳለት አንዱን ከመሃላችን የደፈረለት የሁላችንም ጠላት ይሆናል፣ ተረባርበን ድባቅ እንመተዋለን የሚል እና የምድራችን የቀዝቃዛውን ጦርነት ዘመን በድል አድራጊነት አልፎ አሁንም ድረስ የቀጠለ ወታደራዊ ድርጅት በዚህ ምክንያት ህልውናው የገደል አፋፍ ላይ ቆሟል። ዶናልድ ትራምፕ ደግሞ ይህንንም ምን ያውቃለሁ ብለዋል። በግሪንላንድ ፍላጎቴና በኔቶ ህልውና የግሪንላንድ ፍላጎቴ የኔቶን ህልውና የሚወስን መሆኑን አውቃለሁ ብለዋል እና በጀርባ የተናገሩት ኔቶ ይፍረስ የሚል ነው። ስለዚህ ብዙ ዜናዎች ዛሬ እንጠብቃለን። በብዙ አጀንዳዎች፣ ብዙ መግለጫዎች ከዳቮስ እንሰማለን። እንግዲህ በሰዓቱን እየጠበቅን በዘገባ የምንመለስበት ይሆናል። ኢሳያስ፣ ዳቮስን በዚህ ማለፍ እንችላለን? ሌላ ተከታይ ጥያቄ ከሌለ አለም አሁን ዶናልድ ትራምፕ እያደረጉ ያሉትን ነገር ዝም ብለን ስንመለከት ያው አሜሪካ ትቅደም በሚለው ሐሳብ ነው እየሄዱ ያሉት። እንደው አመቱን እሳቸውም ገምግመዋል። ሙሉ ትንታኔውን እንድትሰጠኝ ፈልጌ አይደለም፣ ግን አሜሪካ ትቅደም ምን ያህል ይሳካል? በኢኮኖሚው ዘርፍ አሜሪካንን ብድግ አድርገው መሄድ ነው የፈለጉትና ይሄ ምን ያህል ያስኬዳል? እስካሁን ባለው ተጨባጭ ሁኔታ እንደው አጠር አድርገህ የተወሰነች ነገር ብትነግረኝ። ምን ያህል ያስኬዳል? ከምን አንጻር? ከኢኮኖሚው አንጻር እስካሁን ካለው ከወሰዱት እርምጃ አንጻር፣ አንድ በኢኮኖሚ፣ ሁለት በማህበራዊ ግንኙነታቸው ከአጋር ድርጅቶቻቸው ጋር ያለው ማህበራዊ ግንኙነታቸውን በተመለከተ። ይሄ እንግዲህ የፕሬዚደንቱ ሌጋሲ ነው። ፕሬዚደንት ዶናልድ ትራምፕ እችን ደሴት በመጨረሻ የአሜሪካ አካል ያደረጉ ሆነ መገኘት ነው። አይዶን ነው አንድ 5 የሚሆኑ የአሜሪካ ፕሬዚደንቶች ሐውልት ከትልቅ ተራራ ስር የተቀረጸበት ነገር አንዳንዴ አያለው። ብዙ ዲቴሉን ከነዛ ውስጥ አንዱ ሆነው ተፈልቅቀው ለመግባት ነው የሚፈልጉት እና ይሄ መሻታቸው ነው። ስለዚህ ኮስት አናሊሲስ ሰርተዋል ተብሎ ነው የሚታመነው። ይህን በማሳካት በኩል ሊመጣ የሚችል ኪሳራ አለ። ያም ኪሳራ አንዱ ለምሳሌ የኔቶ መፍረስ ሊሆን እንደሚችል ይህን እንደሚያውቁ እኮ ገለጹ። ስለዚህ ያን ኪሳራ ለመቀበል ዝግጁ ናቸው። ሁለተኛ አስቀድመውም ኔቶ የኔቶን ህልውና እኮ ብዙም የማይቀበሉ ሰው ናቸው ዶናልድ ትራምፕ። ከጅምሩም የኔቶ አባላት በአሜሪካ ደንደስ ላይ የተመኩ ሳንቲማቸውን ጉልበታቸውን ሳያወጡ አሜሪካንን የነሱ ተዋጊ አድርገው የሚጠቀሙ ናቸው፣ ስሙኒ ሳይከፍሉ ብለዋል። ከኔቶ አባላትም አልፈው እነ ጃፓንን ጭምር ወቅት እየጠበቁ ማለት ነው። የአሜሪካ የጦር መርከብ፣ አውሮፕላን ተሸካሚ፣ የአሜሪካ ሰራዊት፣ የአሜሪካ ጥይቶች፣ ባሩዶች፣ ጀቶች ለዲሞክራሲ የተባለ እነሱን ፕሮቴክት ለማድረግ ሰባራ ስሙኒ ሳይቀበሉ ሲደረግ ቆይቷል። ማንም ነው የሚሉት እሳቸው ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው አሜሪካን ላይ ጢባጢቤ ሲጫወቱ የቆዩ ናቸው ብለው የሚናገሩ ሰው ነበሩ። ስለዚህ ኔቶንም ገንዘብ አዋጡ 5% ከጂዲፒያችሁን አድርጉ ሲሉ እዛው ራሳችሁን ቻሉ ለማለትም ነው በፊትም። ስለዚህ እውነቱን ለመናገር ኔቶ ቢፈርስ
ዶናልድ ትራምፕ እንባ ጠብ የሚላቸው ሰው አይደሉም። ግሪንላንድ ግን አንደኛ ራስዎታዊ ናቸው። ይሄ ምንም የሚደበቅ ነገር የለውም። ዶናልድ ትራምፕ ኢዝ ናርሲስት። ስለዚህ ዶናልድ ትራምፕ ለራሳቸው ቅድሚያ የሚሰጡ ሰው ናቸው እውነቱ ለመናገር። ስለዚህ አሜሪካውን ናርሲስት ናት ልል እችላለሁ። የእሳቸው እንትን ነች፣ ግልባጭ ናት። ስለዚህ በአምሳላቸው ነው እየፈጠሯት ያሉት እና እንግዲህ እንዲህ አይነት ኮስት አናሊሲስ ሰርተዋል ማለት ነው። ይሄ ሊመጣ ይችላል፣ ይሄ ግን ጥቅሙ ይሄ ነው በሚል ወስደዋል። ስለዚህ በዚህ ልናልፈው እንችላለን። ዓለም እስቲ ወደ ኢራን እንሄድ። ኦኬ፣ ወደ ኢራን ስንሄድ የኢራኑ ውጭ ጉዳይ ሚኒስትር አባቺ ምንድን ነው የሚሉት? ኢራን ላይ በማንኛውም መንገድ እርምጃ የሚወሰድ ከሆነ ያው አሜሪካን የምትወስድ ከሆነ ባለን ነው ያሉት፣ ባለን ነገር ሁሉ አጸፌታ እንሰጣለን ነው ያሉት። እኔ እንግዲህ ምናልባት አሁን የተቋመው ሂደትም በመጠኑ እየተቀዛቀዘ የሚገኝበት ነው። በጣም በተዳከመ ሁኔታ ነው አሁን ያለው። እንደ በፊቱ ተንሰራፍቶ አይገኝም። ይሄን በተመለከተ ኢራኖች የተቋመው ንቅናቄ ለመቆጣጠር ቻሉበት የሚለው የቻሉበት እርምጃ ያስከተለውን ቁጥር እኔ ለመናገር ብዙም ፈቃደኛ አይደለሁም። ትንሽ ይዘገንናል። ኢሳያስ በጣም ይዘገንናል። እና ግን ዓለም አሁን ኢራን ባለኝ አቅሜ ለመፋለም ዝግጁ ነኝ ስትል ምን ማለት ነው? እንግዲህ ከአሁን ቀደም ከእስራኤል ጋር በነበራት ጦርነት የነበረውን አንዳንድ ሁኔታዎች አይተናል እና አሁን አሜሪካንን እፋለማለሁ ስትል ምን ማለት ነው? ራሷ ላይ የሞት ፍርድ መፍረድ አይሆንም ወይ? እውነትን ነው። ያለው መቼም አዲስ ነገር የለም በዚህ ዓለም ላይ። የኢራን የዛሬ ሁኔታ ከትላንት የተለየ ሊሆን ይችላል ብለን እንጠብቅ የሚያደርግ አዲስ የተፈጠረ ክስተት መቼም የለም። ኢራን ባለኝ ኃይል ባለኝ አቅም ስትል ቦሊስቲክ ሚሳይሎች ናቸው ይመጡልኝ። ከዛ ውጪ የተጠቀመችበት ወይም አደባባይ አውጥታ ያስመረቀችው ነገር የለም። ኒውክሌር ቦምብ እንዳንጠረጥር ይህንን ማድረግ እንዳትችል መሆኗ ራሷም የምታረጋግጠው ነገር ነው። ስለዚህ ባለኝ ኃይል ስትል ምናልባት አሁን የሚደረግብኝ ጦርነት ዓላማው ስርዓተ መንግስቱን ለማክተም የሚደረግ ስለሆነ ስርዓተ መንግስቱ ደግሞ ልክ ቅድም እንዳልኩ ዶናልድ ትራምፕ ማለት አሜሪካ ማለት ትራምፕ እንደሆነ ሁሉ አሊ ካሚኒ ማለት አያቶላ አሊ ካሚኒ ማለት ኢራን ማለት አያቶላ አሊ ካሚኒ ነው። ስለዚህ የምንወድቅ ከሆነ ይዘን ነው የምንወድቀው አይነት ነገር ነው እየሰጡ ያሉት ማስጠንቀቂያ። የዚህም የተለየ ምክንያታቸው የሚመስለኝ ወይም በዶናልድ ትራምፕ በኋላ ላይ በሰጡት መግለጫ የኢራኑን መንፈሳዊ መሪ ሲክማን ብለዋል። በሽተኛ የሆነ ሰው ነው፣ መቀጠልም የለበትም በማለት ከዚህ በኋላ ሊያደርጉት የሚችሉት ማንኛውም ወታደራዊ ዘመቻ ዓላማው የእስላማዊ ሪፐብሊኩን መንፈሳዊ መሪ የማግለል ወይም የመግደል እርምጃ ሊሆን እንደሚችል ያሳዩት። የሚገርም ትንተናውን ስታነብ የስርዓት ለውጥ አይደለም ራሱ አገዛዙን ሲስተሙን ኢስላሚክ ሪፐብሊክ ኦፍ ኢራን የሚለውን አገዛዝ መቀየር እንደሆነ አያመለክትም። ፍላጎታቸው ከሳቸው አገላለጽ ልክ ማዱሮ ላይ እንዳደረጉት ማዱሮን አስረው የማዱሮን ምክትል ፕሬዚደንት ነው ስልጣኑ ላይ ያደረጉት። አገዛዙ አለ። አገዛዙን ባለኝ በአሜሪካ መርከብ የተከበበች ነች። የአየር ክልሉ አሁንም ድረስ እንትን አይደለም። በማንኛውም ሰዓት አሜሪካን
ተመሳሳይ እርምጃ መውሰድ ትችላለች። ሰው ይሄን ግንዛቤ በማድረግ ምክትል ፕሬዚደንቷን አሁን ፕሬዚደንት የሆኑትን የምንጠይቀውን የምንፈልገውን ታደርጋለች በሚል መነሻ ነው። ልክ እንደዛ ሁሉ መንፈሳዊ መሪ አሊ ካሜኒ ነው በሳቸው ህይወት ላይ የተነጣጠረ ተልኮ የሚኖረው ጥቃት ነው ልታካሄድ የምትችለው አሁን እንደሚናገሩት ዶናልድ ትራምፕ። ስለዚህም ውጭ ጉዳይ ሚኒስትሩ ብቻ ሳይሆን ሌሎች ፕሬዚደንቱም ጭምር በአሊ ካሜኒ ላይ የሚደረግ ማንኛውም ዘመቻ በኢራን ህልውና ላይ የሚደረግ አድርገን ነው የምናየው እና እንፋገማለን የሚል ነው። ወደኋላ የሚያሳስበን የሚያስጨንቀን ነገር የለም፣ ባለን አቅም ሁሉ ለመምታት ነው የምንሞክረው የሚል ንግግሮች ነው እያየን ያለው። በነገራችን ላይ የኢራኑ ውጭ ጉዳይ ሚኒስትር ሌላም የሚያበሳጭ ነገር ገጥሟቸዋል። እሱም ምንድን ነው? የዳቮሱ ስብሰባ ላይ አይገኙም። በቅርቡ የተቋሙ ትዕይንቱን የተቆጣጠሩበት መንገድ እጅግ አረመኔያዊና አስፋልታች የአገሪቱን ጎዳናዎች በደም ያጠበ በመሆኑ የተነሳ ከቶም እዚህ እግሮትን ሊያደርሱ አይችሉም ተብለው የታገዱ ናቸው። በሌላ በኩል ደግሞ ቅድም እንዳየው ዶናልድ ትራምፕን ምጣትዎን ያርቀው የሚል ሰልፍ እየተካሄደባቸው ነው። እሳቸውንም በዚህ መንገድ አምባገነን ሆነው ሳለ ለምንድነው ዳቮስ እንዲመጡ የተፈቀደላቸው የሚለውን ሰልፍ ደግሞ ግምት ውስጥ ታስገባለ ማለት ነው። ለምንድነው ውጭ ጉዳይ ሚኒስትር አባቺ ለምንድነው ኢራን ዊል ፋይት ባክ ዊዝ ኤቭሪቲንግ ኢት ሃዝ በማለት ይህን መግለጫ የሰጡት በምትልበት ጊዜ የአሜሪካ አውሮፕላን ተሸካሚ መርከብና እሱን የሚያጅቡ ተዋጊ የጦር መርከቦች ዲስትሮየርስ የሚባሉ አሉ። ሚሳኤል መተኮስ የሚችሉ ናቸው። ሚሳኤል መተኮስ እንደዚሁም ደግሞ የጠላትን ሚሳኤል ማክሸፍ የሚችሉ ናቸው። እንደዚህ አይነት ትልቅ የጦር መርከቦች ታጅባ ወደ ፈረደበት የመካከለኛው ምስራቅ እየመጣች ነው። ከደቡብ ቻይና ባህር አካባቢ የመጣች ነች። አሜሪካ አውሮፕላን ተሸካሚ ስታንቀሳቀስ የግድ እንደ ኢራን ልትጨነቅ አስፈላጊ ነው። ምክንያቱም የአሜሪካ አውሮፕላን ተሸካሚ መርከብ ቢያንስ 80 የጦር ጀቶች የሚይዝ ነው እና ሆድ ውስጥ ደግሞ ሺህ ቦምቦች፣ ሮኬቶች ይዞ የሚሄድ ስለሆነ አሜሪካ በተለያየ ቦታ ውጊያ የምታካሄድበት አገር ማለት ነው። የተወሰነ አገር ማለት ነው እና ወደዛ መምጣቱ ከፍተኛ ስጋት ውስጥ እንደገና ኢራኖችን ከቷቸዋል ማለት ነው እና ከዚህ የተነሳ ነው አሁን የዚች የአውሮፕላን ተሸካሚ ወደዚህ ወደ መካከለኛው ምስራቅ መቅረብ የኤርክራፍት ካሪየር ግሩፕ ነው የሚባለው። አውሮፕላን ተሸካሚዋ ብቻ ሳትሆን እሷን የሚያጅቧት የጦር መርከቦችም እንደዚሁ ብዙ ናቸው። እንደገና የባህር ኃይል ወታደሮች አሉ። ስለዚህ ኢራን የሆነ ጥቃት ሊካሄድባት ውስጥ ለውስጥ እየተካሄደ ነው የሚል ግንዛቤ ስለያዘች ውጭ ጉዳይ ሚኒስትሩ በዚህ መልኩ ይሄ ነገር ለእኛ ከሆነ እኛም እንግዲህ ባለን ኃይል ሁሉ ምላሽ እንሰጣለን እና ይህም ደግሞ መላው ክልሉን እሳት ውስጥ ይረምጠዋል እና በዚች ምድር የሚኖር ማንኛውንም ሰው እዚህ የሚደረግ ነገር ይነካዋል ሲሉ ነው ያስጠነቀቁት። አዎ ለምሳሌ ኢራን የመጨረሻው ጦርነት የሉና ጦርነት ነው ብላ ካሰበች እዚህ ውስጥ ከገባች እዛ አካባቢ ብዙ እርምጃ ልትወስድ፣ ለምሳሌ የሆርሙዝ ሰርጥ የሚባል አለ፣ የነዳጅ ማስተላለፊያ ነው። እሱን ልዘጋ ትችላለች።
ራሷም ትልቅ የነዳጅ አምራች አካባቢ ነው። እዛ ጦርነት ቢገቡ በዓለም ላይ የነዳጅ ዋጋ የመናር ዕድሉ ከፍተኛ ነው። ያ ደግሞ የትኛውንም የዓለም ክፍል ኢኮኖሚ ሊነካ የሚችል ነው። ስለዚህ ኢራኖች አትንኩን፣ ከነካችሁን ግን ባለን ኃይል እንመልሳለን በማለት በውጭ ጉዳይ ሚኒስትራቸው በኩል ይህን መግለጫ ሰጥተዋል ማለት ነው። ዶናልድ ትራምፕ በነገራችን ላይ ብዙ የሚሰጡት መግለጫ አለ። በኢራንን በተመለከተ ምንድን ነው ያሉት? ኢራንን አይሆን እዚህ ላይ ምን ለማለት እንደፈለጉ ዶናልድ ትራምፕ ምንድነው ኒውስ ኔሽንስ የሚባል ቃለ ምልልስ አድርጎላቸው ነበረ። እሺ። እና ኢራን ፕሬዚደንቱን ለመግደል እንደምታስብ የማንም ፕሬዚዳንት ራሳቸው ዶናልድ ትራምፕን እና ምንድነው ያሉት ዶናልድ ትራምፕ አሜሪካ ዊል ዋይፕ ኢራን ኦፍ ዘ ፌስ ኦፍ ዚስ እርዝ እኔን ብትገለኝ ነው ያሉት። ኢራን እኔን ብትገለኝ አሜሪካ ኢራንን ከምድረ ገጽ ታጠፋለች ማለት ነው። ከሂሮሺማና ናጋሳኪ ቀጥላ እንደ ሀገር የአሜሪካ የኒውክሌር ኢላማ ትሆናለች ማለታቸው ነው። እኔን ብትገለኝ የሚል ነው። ምክንያቱም ከአያቶላ አሊ ካሚኒ ጋር የገቡበት ሁኔታ የህልውና ጉዳይ ነው። ላለፉት 47 የኢራን አሁን ያለው አገዛዝ በ1979 በፈረንጅ የተመሰረተ ነው። ሂሳቡን ማስላት ትችላለህ። 21 አለን እዛ ላይ 26 ስትጨምርበት 47 ዓመት ግማሽ ክፍለ ዘመን ሊደፍን እዚህ የደረሰ ነውና በከፍተኛ ደረጃ ጥረቱ ያደረገው የሚሳኤል ፕሮግራሞቹ፣ የኒውክሊየር ፕሮግራሞቹ እነዚህ በሙሉ አገዛዛቸውን ዘላለማዊ ለማድረግ ለምሳሌ የኪሞችን አገዛዝ ብንመለከት የኪሞች ደማዊ ነው። አገሪቱ የኪሞች ነች። መስራቹም ኪሜል ሱንግ ናቸው። አሁን ሰሜን ኮሪያ የምትገኘው በአያትየው ልጅ እጅ ነው። ነገና ከነጎዲያ ደግሞ የቅድማያት ማነው የአያትየው የቅድማያትየው እንዲህ እያለን የሚቀጥለው የኪሞች ኪንግደም ነው። በዚህ በሰሜን ኮሪያ ደማዊ ነው ስርዓቷ። ማለት የሚመሯት ኪሞች ናቸው። የሚመራትም ጁቼ የሚለው ራስን መቻል የሚለው የኪሜል ሱንግ መርህ ነው። አሁን ይህንን አገዛዝ ሶሻሊስታዊ ቅብ የሆነ የኪሞች አገዛዝን የደማዊ ቅብብሉን አቋርጣለሁ ለማለት አትችልም። ምክንያቱም ኒውክሌር ጨብጠዋል፣ ያነቡጩሃል። ስለዚህ ኢራኖች ሁለተኛው መንፈሳዊ መሪ ናቸው አያቶላ አሊ ካሚኒ። ከሳቸው በፊት አያቶላ ሮላ ሆሚኒ ናቸው መስራቹ። ስለዚህ አሁን ሶስተኛው የኢራን እስላማዊ ሪፐብሊክ መንፈሳዊ መሪ የአያቶላ አሊ ካሚኒ ልጅ ስሙን አለ እሱ ነው እንደሚሆን የሚጠበቀው። ስለዚህ እንደዚህ እያለ ይሄ ስርዓተ መንግስት ኢራን ማለት የስርዓተ መንግስት ነች። ይሄንን ነው መቀጠል የሚፈልጉት እነሱ። ነገር ግን ይሄንን ስርዓት አሁን የህልውና አደጋ ገጥሞታል። ከውስጥ ያለው ንቅናቄ በጣም ከባድ ነው። አሁን ይህን አጋጣሚ ተጠቅመው ደግሞ ከውጭ የሚያስፈልገውን ጫና በማድረግ ለማፍረስ ነው። ስለዚህ ኢራኖች ኒውክሌር ስለሌላቸው ነው እንጂ ኒውክሌር ቦምብ ቢኖራቸው ኖሮ ያለ ጥርጥር ቴህራን ላይ በይፋ ያሳዩት ነበር። አዎ ምንም ጥያቄ የለውም። ዓለም እስቲ
ወደ ፈረንሳይ እንሂድ። ፈረንሳይና ሩሲያን ብንመለከት እንግዲህ ሁለቱም ሀገራት ጋዛን መልሶ ከማቋቋምም አንጻር ጭምር ተመርጠዋል እና ፈረንሳይ በምን ሁኔታ ላይ ነው ያለችው? ይህም በተመለከተ ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኩ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና የፈረንሳይ ሁኔታን ቅድም አንስተነዋል። ግብዣው የቀረበላቸው የፕሬዚደንት ማክሮን ፍላጎት አላሳዩም። በዚህም የተነሳ እኛም አንፈልገውም። ለነገሩ በዚህ በምርጫ ፈረንሳይን የሚያነሱት ሰው ነው በማለት ነው የተናገሩት። ወደዚህኛው ቶፒክን እንለፍ እንዳልከኝ በመውሰድ የዶናልድ ትራምፕ ቦርድ ኦፍ ፒስ የሚባል ማቋቋማቸው ይታወቃል። ቦርድ ኦፍ ፒስ የተቋቋመው የጋዛን ጦርነት ያስቆምበት እቅድ አካል ነው። ጋዛን ከሐማስ ከፈታ በኋላ እና የፍልስጤም የውስጥ በዚህ በቦርዱ ስር ፍልስጤምን የሚያስተዳድር ቴክኖክራቶች ወይም የተለያዩ ፍልስጤማውያን ባለሙያዎች የዕለት ከዕለት የህዝቡን ሁኔታ የሚመሩበት የጤና የተለያየው ነገር የሚመሩበት መንግስት ይኖራል። ከዛ መንግስት በላይ ሆኖ የጋዛን መልሶ ዘላቂ ሰላም ማስፈንና ኢኮንስትራክሽኑን የጋዛን መልሶ መገንባት የሚያከናውን ይሄ ቦርድ ኦፍ ፒስ ነው እና በዚህ ቦርድ ኦፍ ፒስ ውስጥ አባል ከሆኑት መካከል የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ዋናው ተወካይ ሆነው ይህንን በዋነኛነት ይመሩታል የሚል ነው በፊት የነበረው። ስለዚህ በዚህ ቦርድ ኦፍ ፒስ የተባለው ላይ የቦርዱ ሰብሳቢ ወይም መሪ መስራችም ራሳቸው ዶናልድ ትራምፕ ናቸው። አሁን ስናነብ ግን አዲስ ነገር እየመጣ ነው። ይሄ ቦርድ ኦፍ ፒስ የተባለው የጋዛን ጦርነት ያቆመ ነው። ካቆመ በኋላ ደግሞ ወደ መልሶ ግንባታ መሄድ ነው ተልኮ። አሁን የዚህ የቦርዱ አባል የሚሆኑት የዓለማችን ብዙ መሪዎች ይሆናሉ ማለት ነው። እነዚህ መሪዎች ፕሬዚደንት ዶናልድ ትራምፕ አባል እንዲሆኑ የሚጠይቋቸው ማለት ነው እና እነዚህ አባል የሚሆኑ መሪዎች ያው ዶናልድ ትራምፕ ትልቁ የዓለማችን ግጭት አስወጋጅ አካል እንዲሆን ነው እያቋቋሙት ያሉት እና አሁን ጥያቄው የቀረበው ይሄ በርካታ የዓለም መሪዎችን ሊይዝ የሚችል እሳቸው በሚያቀርቡለት ጥያቄ የሚይዝ ቦርድ የዓለም ግጭት አስወጋጅ ሲሆን የተባበሩት መንግስታት ድርጅትን እየተካ አይደለም ወይ በማለት ጥያቄ ላቀረበች ጋዜጠኛ አዎ ብለዋታል። ነገር ግን ምክንያቱም እኔ በዓለም ላይ 8 ጦርነቶችን ሳስቆም ወደ ተባበሩት መንግስታት ድርጅት አልሄድኩም ስለማይሰራው። ነገር ግን ፖቴንሻሊ ግን ይሄን ለመስራት አሁንም አቅም አለው ካሰበ ይሄን ማድረግ ስለሚችል በሚል እያፈረሱት እንዳልሆነ ገልጸዋል። ነገር ግን አሁን በዚህ ቦርድ ኦፍ ፒስ ውስጥ ከጋዛ ባሻገር የጋዛን ግጭት ማስቆምና ግጭቱን ማስቆም ማለት የፈረሰውንም መገንባት ይሄን ማከናወን የመጀመሪያ ስራ የሆነና በአጠቃላይ በዓለም ላይ የሚፈጠሩ ግጭቶችን የሚያስወግድ ቦርድ ይሆናል ማለት ነው እና በጣም ያሳቀኝ የዚህ ቦርድ ዋና ሰብሳቢና መሪ ፎርኤቨር ዶናልድ ትራምፕ ናቸው ይላል። ፎርኤቨር እንደዛ ነው የሚለውና
ፕሬዚደንቱን እስከሚገባኝ 3 ዓመት የቀራቸው አላቅም እንዴት እንደሆነ ቢያንስ ከዚህ ከ3 ዓመት በላይ ጡረታ ከወጡ በኋላ በዛው በቦታው ላይ ይቀጥላሉ ለማለት እንደሆነ አላቅም። ወይም ደግሞ አሁን ከዚህ ቀጥሎ ይሄ ምክትል ፕሬዚደንታቸው ከምክትል ፕሬዚደንቱ ቀጥሎ ደግሞ አላውቅም የልጃቸው ባል ኩሽነር ወይም ራሳቸው ልጃቸው እንዲህ ያለ ስልጣኑ የመቀጠል ነገር አቅደው እንደሆነ አላቅም። ምክንያቱም ምንድነው ሪኮግናይዝ ታደርጋለህ እንኳን በሕይወት ኖሮ በሕይወት ባይኖሩም ቋሚ ልታደርጋቸው ትችላለህ። ግን ዞሮ ዞሮ በጣም አስቸጋሪ ነው። ዶናልድ ትራምፕ ዛሬና ወደፊት ራሳቸውንና ወይም የእሳቸው ትራምፒዝም እንደነ ጆ ባይደን እንደነ ክሊንተኖች እንደ ቡሾች እንደ ኦባማዎች ዕድሜው በ8 ዓመት ኩርማን ዕድሜ የሚጠቃለል ነው የሚለውን ገና ወደፊት ማየት ያለብን ነው። በነገራችን ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ግብዣው ደርሷቸዋል። እሳቸውም ግብዣውን መቀበላቸውን አስታውቀዋል። ኢሳያስ አዎ፣ እጅግ በጣም የሚገርም ነው። በእርግጥም ደግሞ አሁን የዶናልድ ትራምፕ መንገድ ይሄ ከሆነ የተለያየ አመለካከትና አስተሳሰብ ያላቸው የሀገር መሪዎች መሳተፋቸው አንድ መልክ እንዲኖረ ያደርገዋል። እዚህ ላይ ለማከል እስካሁን ድረስ እንደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁሉ ግብዣው ከደረሳቸውና እንቀበላለን በማለት ምላሽ የሰጡ መሪዎች ዝርዝር ውስጥ አርጀንቲና፣ አዘርባይጃን፣ ቤላሩስ፣ ሃንጋሪ፣ ካዛክስታን፣ ሞሮኮ፣ የተባበሩት አረብ ኤሚሬትና ቪየትናም ይገኛሉ። እሺ ጌታዬ በደስታ እንቀላቀላለን ብለዋል። ነገር ግን አብሮ የቀረበ ነገር አለ። እንደምታውቀው እዚህ የዶናልድ ትራምፕ የሰላም ቦርድ ውስጥ የተጋበዘና እሽታውን የገለጸ የዓለም መሪ 1 ቢሊዮን ዶላር እንዲያዋጣ ተጠይቋል። እነዚያውን እሺ ያሉ አባል ለመሆን እሺ ያሉ ሀገሮች የግድ 1 ቢሊዮን ይከፍላሉ ማለት አይደለም። የማይከፍሉ ከሆነ በዚህ ቦርድ ውስጥ የቆይታ ዕድሜያቸው 3 ዓመት ነው የሚሆነው። ነገር ግን ቆይታቸው ሊሚትለስ እንዲሆን ወይም ምን ማለት ነው? የተባበሩት መንግስታት ድርጅት ለምሳሌ የጸጥታ ጥበቃ ምክር ቤት አለ። የሁለተኛው ዓለም ጦርነትን አሸናፊ ሀገሮች ስለሆንን ብለው እነ አሜሪካ፣ እነ ቻይና፣ እነ ራሽያ፣ እነ ፈረንሳይ፣ እነ እንግሊዝ ቋሚ ናቸው፣ አይቀየሩም። የጸጥታ ጥበቃ ምክር ቤት 15 አባላት ነው ያሉት። 5ቱ አይቀየሩም፣ ራሶች ናቸው። ከታች ያሉት 10ሮች ግን በየ6 ወሩን በየዓመቱ ይበወዛሉ። ስለዚህ ልክ እንደዛ ሁሉ በዚህ ቦርድ ውስጥ 1 ቢሊዮን ዶላር ያደረጉ በሌላ አነጋገር ቋሚ የቦርዱ አባላት ናቸው ማለት ነው። 1 ቢሊዮን መስጠት ያልቻሉ ግን ይበወዛሉ በየ3 ዓመቱ። ስለዚህ ይሄ ነው ግብዣው ከደረሳቸውና የእስራኤሉን ጠቅላይ ሚኒስትር ክፉኛ እንዲናደዱ ምክንያት ከሆኗቸው አንዱ የቱርኩ ፕሬዚደንት ኤርዶጋን ተጋባዥ መሆናቸው ነው። ምላሽ አልሰጡም ኤርዶጋን። እስራኤል ግን በቀጥታ ከጋዛው ጋር በተያያዘ እንዲሁም የኳታር በስራ አስፈጻሚ ውስጥ በተለይ በዚህ በጋዛው ላይ የሚመደቡ ከሆነ በዚህ አሁን ግብዣው ስለቀረበላቸው እስራኤል ቁጣ ሰምታለች። ምክንያቱም እነዚህ የጥቅሞቼ ተጻራሪ በማነች የተባበሩት ማነች ኳታርም ቢሆን የሐማስ አቃፊና ደጋፊ ወይም ገንዘብ ሰጪ የነበረች ሀገር ናት እና እንዲሁም ደግሞ የሐማስ መሪዎች የሚኖርባት ነች። በተመሳሳይ ሁኔታ ቱርክም እንዲሁም የሐማስ መሪዎችን በታጋይነት የምትመለከትና የምታኖር ሀገር ናት።
ብዙ ጊዜ በእስራኤሉ ጠቅላይ ሚኒስትርና በኤርዶጋን መካከል መቼም ፍቅር አለ ለማለት ያስቸግራል። በጣም ነው የሚዘላለፉት። ኤርዶጋን አንተ ሂትለር እስከ ማለት መድረሳቸውን አንረሳም። ቤንያሚን ኔታንያሁም ደግሞ አንተ ብሎ ዲሞክራት፣ አንተ ጨፍላቂ፣ ስንት ኩርዳውያን ላይ የገዛ ህዝብ ላይ ያንን ሁሉ በላ የምታወርድ ኤምፓየር ናፋቂ ነው የሚሉት። እንደሚታወቀው ከ15ኛው ክፍለ ዘመን ጀምሮ መካከለኛው ምስራቅን ለ500 ዓመታት የገዛች ሀገር ናት ኦቶማን ኢምፓየር። እና እስራኤሎች ኤርዶጋንን ያንን ኤምፓየር ናፋቂ ነው የሚሏቸው። አንድ ሰበር የፕሬዚደንት ዶናልድ ትራምፕ የዚህ ሪሊ የልሂቃን ክለብ ግጭት አስወጋጅ የልሂቃን ክለብ እሳቸው ያሉበት ቦታ ሁሉ እንደዚህ ነው እሳቸው የሚያዩት። ብርቅና ድንቅ የሆነ ቦታ ላይ ግብዣው ከደረሳቸው መካከል የራሽያው ሀያል ፕሬዚደንት ቭላዲሚር ፑቲን ይገኙበታል። ፑቲን ተጨማሪ ማብራሪያ ይሰጠኝ ብለዋል። መቀላቀሉ የሚገዳቸው አይመስለኝም። እውነቱን ለመናገር በአሁኑ ጊዜ ዶናልድ ትራምፕ ከአውሮፓ አጋሮቻቸው ይልቅ በሆነ መንገድ ቭላዲሚር ፑቲንን ይወዳሉ የሚል ሀሳብ ነው ያለኝ። እንዴት እንደሆነ አላውቅም። የቻይንያው ፕሬዚደንት ሺ ግብዣ አልተላክላቸውም ወይ ዘግይተው ይልኩላቸው እንደሆነ አናውቅም። ለጠዋት ይበቃል። አድማጮቻችን ከዚህ ቡፌ ውስጥ ደስ ባላቸው አብረው ሊቆዩ በፈቀዷት ስብርባሪ ደቂቃዎች ውስጥ አንዳንድ ነገር ይዘው መሄድ ይችላሉ። መልካም ቆይታ ኢሳያስ። ዓለም ለትንታኔው ከወዲሁ አመሰግናለሁ። ለአንተም መልካም ቆይታ እንዲሆን እመኛለሁ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።